የኔ ውድ ቤተሰቦች ለተደረገልን ላልተደረገልን ነገር በሙሉ እግዚአብሔርን ማመስገን እንልመድበት። አፋችን እግዚአብሔር ለማመስገን እንልመድ። ለስድብ ለየሆነ ነገር ለሽምቅቅ ሰውን ለማሳደብ በጣም አፋችን ፈጣን ነው፣ ግን እግዚአብሔርን ለማመስገን በጣም በቃ የሆነ አለ በግድ ነው ቃላቶችን ራሱ የምናወጣው እግዚአብሔርን ለማመስገን ማለት ነው። ለማማረርም የሆነ ነገር ለማለት በጣም ቅርብ ነን እና ፈጣሪ እግዚአብሔርን በተደረገልን ባልተደረገልን ነገር ባልሆነውም ነገር እግዚአብሔርን ለማመስገን ፈጣሪ ያድለን። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ቢኒዬ እግዚአብሔር ስለ ሁሉ ነገር ፈጣሪ ማመስገን ይልመድብን በማለት እንግዲህ የሚገርም ንግግር ፈጣሪ ይመስገን እግዚአብሔር ይመስገን እንበል። አናማረረ እቺ ምድር ለአማራረች አትሆንም። ላመሰገነ ስታመሰግኑ ፈጣሪ የሆነ ነገር ተደረግላችሁ ስታመሰግኑ የተሻለ ነገር ይሰጣችኋል ነገ ማለት ነው እና ለማመስገን ፈጣሪ ንግግሩን ወይም ደግሞ ቃላቱን ያድለን። አሚን እያላችሁ ኮመንት ላይ ጻፉ እና ቢኒዬ እንግዲህ የሩትዬ መከታ በአዲስ ነገር ብቅ ብሏል። እንደዚህ ቆንጆዬ ቡሽ የሆነ ፎቶ ፖስቶልናል። የሚገርም ጥቅስም ደግሞ ለሁሉም የሚገባው ለሁሉም ትምህርት ሊሆን የሚገባ ጥቅስ ፖስተዋል ማለት ነው እና ቢኒዬ ሰሞኑን ያው በዩቱብ አካባቢ የለም በቲክቶክ ደግሞ አለ። ሩት እያሸነፈች ሰሞን በቃ በጣም ትልቅ ጋጋታ ነበር። ሚዲያውን እያነቃነቁ ነበር እና አሁን ሰሞኑን ደግሞ ጠፋ እያሉ ነው። ያው ዛሬ በአዲስ ነገር ይመጣሉ፣ ከሩትዬ ጋር ይገናኛሉ ብለን ተስፋ እናደርጋለን። ሩትዬ ይህን ደስታ የሚባለው ሰውዬ ማለት ነው አልለውም። አብርሃም የሚባለው ሰውዬ አይሆንም። አብርሃም የሚባለው ሰውዬ ከህይወቷ ወጥቷል እስከ መጨረሻ። ከዚህ በኋላ አብርሃም የሚባል ሰውዬ የለም። ደስታ እየጠንበለል ቀብራራ ህይወት እየጠንበለል የልዕልቷ ጠንበለል ነው የምለው።